ትርታ 97.6 ኤፍኤም ከልቦ የቀረበ ከሀገር ውስጥና ከባህር ማዶ የተዘጋጁ ዜናዎችን የምናደምጥበት ሰዓት ላይ እንገኛለን። የኤሌክትሪክ መሰረተ ልማት ጥገናና የማስፋፊያ ስራዎች በቀጣይ 6 ወራት ይጠናቀቃል ሲል የኢትዮጵያ ኤሌክትሪክ አገልግሎት ገልጿል። በኢትዮጵያ ከ80 በመቶ የሚሆነው ማህበረሰብ ጉዳዩ በባህላዊ ፍርድ ቤቶች እንዲታይለት ፍላጎት እንዳለው ተነግሯል። ከውጭ ደግሞ አሜሪካና አይቮሪ ኮስት የ487 ሚሊዮን ዶላር የጤና ስምምነት መፈራረማቸው ተሰምቷል። እንዲሁም ወደ ስፔን ድንበር ለመሻገር ሲሞክሩ በ2025 ብቻ ህይወታቸው ያለፈ ግለሰቦች ቁጥር ከ3000 በላይ መሆኑን መረጃዎች አመላክተዋል። የሚሉ ጉዳዮችን ይዘናል። ዝርዝሩን እንመለከታለን። ሀገራዊ ጉዳዮች ይቀድማሉ። የኤሌክትሪክ መሰረተ ልማት ጥገናና ማስፋፊያ ስራዎች በቀጣይ 6 ወራት ይጠናቀቃል ሲል የኢትዮጵያ ኤሌክትሪክ አገልግሎት ገልጿል። ተቋሙ ከቅርብ ጊዜ ወዲህ በየቀኑ የኃይል መቋረጥ እንደሚፈጠር በመግለጽ የጥንቃቄ መልእክቶችን የሚያስተላልፍ መሆኑን ተከትሎ ችግሩ መቼ እንደሚያበቃ ትርታ ጠይቋል። የአገልግሎቱ የኮሚኒኬሽን ስራ አስፈጻሚ አኗር አብራር ለትርታ እንደገለጹት በአዲስ አበባና በተለያዩ የሀገሪቱ ክፍሎች የኃይል መቆራረጥ የሚያጋጥመው በሁለት ዋና ዋና ምክንያቶች ነው ሲሉም ገልጸዋል። የመጀመሪያው ታቅዶ የሚደረግ የኃይል መቋረጥ ሲሆን ይህም ለጥገናና ለኤሌክትሪክ መስመር ማስፋፊያ ስራዎች ሲባል ቀኑና ሰዓቱን አስቀድሞ ወስኖ የሚከናወን መሆኑንም አስረድተዋል። ሁለተኛው ደግሞ በተፈጥሮ አደጋዎች አሊያም በሰው ሰራሽ ብልሽቶች ምክንያት የሚያጋጥም ያልታቀደ ድንገተኛ መቋረጥ መሆኑንም ገልጸዋል። አንዳንድ አካባቢዎች ላይ ተከታታይ ቀናትን የኃይል መቋረጥ የሚታይበትን ምክንያት የገለጹት ስራ አስፈጻሚው ይህም የጥገና ሂደቱ ውስብስብ ሲሆንና ተጨማሪ ጊዜ ሲፈልግ የሚያጋጥም መሆኑን ጠቁመዋል። አቶ አንዋር አክለውም ተቋሙ የኤሌክትሪክ አገልግሎትን ለማሻሻል 4 ደረጃዎችን የያዘ የስራ እቅድ ነድፎ እየተንቀሳቀሰ እንደሚገኝና አሁን ላይ 4ኛውና የመጨረሻው ምዕራፍ ላይ መድረሱን ተናግረዋል። ይህ የማሻሻያ ስራ በሚቀጥሉት 6 ወራት ውስጥ ተጠናቆ ሲያልቅ የአገልግሎት ጥራቱ እንደሚሻሻል ነው በተለይ ለትርታ የተናገሩት። ደንበኞችም የተቋሙን የማህበራዊ ድረገጾች በመከታተል ለሚወጡ የኃይል መቋረጥ መርሃ ግብሮች ተገቢውን ጥንቃቄ እንዲያደርጉ አሳስበዋል ስትል ባልደረባችን በፍቅር ግዛቸው ዘግባለች። በኢትዮጵያ ከ80 በመቶ በላይ የሚሆነው ማህበረሰብ ጉዳዩ በባህላዊ ፍርድ ቤቶች እንዲታይለት ፍላጎት እንዳለው ተገለጸ። ይህ የተገለጸው የአማራ ክልል ጠቅላይ ፍርድ ቤት የባህል ፍርድ ቤቶች እውቅና መስጫና የስራ ማስጀመሪያ መርሃ ግብር በባህር ዳር ከተማ በተካሄደበት ወቅት ነው። በመርሃ ግብሩ ላይ የተገኙት የፍትህ ሚኒስትር ዴኤታ ዶክተር ኤርሚያስ የማነ ብርሃን እንደገለጹት በኢትዮጵያ አብዛኛው የህብረተሰብ ክፍል ለባህላዊ የእርቅ ስርዓቶች ከፍተኛ አሜኒታ እንዳለው ጥናቶች ያመላክታሉ ብለዋል። ከ80 በመቶ በላይ የሚሆኑ ሰዎች በባህል ፍርድ ቤት የመዳኘት ፍላጎት እንዳላቸው የፍትህ ሚኒስቴር በሁሉም ክልሎች በተካሄደው ጥናት መታወቁንም ገልጸዋል። ብዙ ጊዜም በውርስ በግጦሽ መሬትና በቤተሰብ ጉዳዮች ላይ ከሚነሱ አለመግባባቶች መካከል 43 በመቶ ያህሉ መፍትሄ የሚያገኙት በዚህ በባህላዊ መንገድ መሆኑንም ጠቁመዋል። ባህላዊ የግጭት መፍቻ ሴቶች ማህበራዊ መስተጋብርን በማጠናከር ረገድ የጎላ ሚና ቢኖራቸውም እስካሁን በህግ ማዕቀፍ ተደግፈው እንዲሰሩ ባለመደረጋቸው ክፍተቶች መታየታቸውን ሚኒስቴር ዴኤታው አስታውሰዋል። አሁን ላይ የፍትህ ስርዓት ማሻሻያውን ተከትሎ ግን አማራ ክልልን ጨምሮ በ7 ክልሎች የባህል ፍርድ ቤቶች እውቅና አግኝተው ወደ ስራ መግባታቸውንም ገልጠዋል። አማራ ክልል ያለበትን ወቅታዊ የግጭት ሁኔታ ከግምት በማስገባትም የህግ ማዕቀፍ አዘጋጅቶ እነዚህን ፍርድ ቤቶች ማነቃቃቱ ግጭቶችን በአጭር ጊዜ ለመፍታት ትልቅ አስተዋጽኦ እንደሚኖረውም ታምኖበታል። የፍትህ ሚኒስቴርም የባህላዊ የግጭት መፍቻ መንገዶች ይበልጥ እንዲስፋፉ አስፈላጊውን ድጋፍ እንደሚያደርግ መግለጹን ትርታ ከተቋሙ ያገኘው መረጃ ላይ ተመላክቷል። የሀገር ውስጥ ሀብትን በማሰባሰብ ስትራቴጂ በጤናው ዘርፍ የታየውን የውጭ እርዳታ መቀነስ ለማቋቋም እየሰራ መሆኑን የጤና ሚኒስቴር ገለጸ። የዓለም አቀፍ የልማት አጋሮች ለጤናው ዘርፍ የሚሰጡት የገቢ ድጋፍ እየቀነሰ መምጣቱን ተከትሎ በሀገራቱ የጤና አገልግሎትን ቀጣይነት ለማረጋገጥ አዳዲስ አማራጮችን እየተገበረ እንደሚገኝም ነው ያመላከተው። በዚህም ረገድም ዋናው አማራጭና የመንግስት ትኩረት የሀገር ውስጥ ሀብትን በማሰባሰብ የጤና ሉዓላዊነትን ማረጋገጥ ላይ እንደሆነ በጤና ሚኒስቴር የጤና ፋይናንሲንግ ኢኮኖሚክስና የህዝብ ግል አጋርነት ቡድን መሪ አንሙት አያሌው ለትርታ ተናግረዋል። ከለጋሽ ሀገሮችና ድርጅቶች የሚገኘው ድጋፍ እየቀነሰ እንደሆነ በማስታወስም እንደ ሀገር የጤና አገልግሎቶችን በአስተማማኝ ሁኔታ እንዲቀጥል የሀገር ውስጥ የፋይናንስ ምንጮችን ማጠናከር ይኖርብናልም ብለዋል።
ይህም የመንግስትን በጀት ማሳደግና የግል ዘርፉን ተሳትፎ ማጠናከርን እንደሚያካትት ነው የገለጡት። በአሁኑ ወቅትም ኢትዮጵያን ለጤና አገልግሎት ከኪሳቸው ከሚከፍሉት ወጪ 30.5 በመቶ ሲሆን ይህም የዓለም ጤና ድርጅት ካስቀመጠው የ20 በመቶ ጣሪያ በላይ ነው ተብሏል። በመሆኑም ስትራቴጂው ይህን ጫና በመቀነስ ዜጎችን ከከፍተኛ ውጪ ለመታደግ ያለመ እንደሆነ ነው የተገለጠው። በተጨማሪም በኢትዮጵያ ከሚገኙ የጤና ተቋማት ውስጥ ግማሽ ያህሉን የሚይዘው የግል ዘርፍ በጤና ዘርፍ ላይ በንቃት እንዲሳተፍ የሚያስችሉ መመሪያዎችና የህዝብ የግል አጋርነት ስምምነቶችም እየተዘጋጁ መሆኑን ተጠቁሟል ስትል የዘገበችው ባልደረባችን ቆንጅት ተሾመ ነች። ባለፉት 5 ወራት ከ27 ሺህ በላይ በአስቸጋሪ ሁኔታ ውስጥ የነበሩ ዜጎችን ከፍልሰት መመለሱን የውጭ ጉዳይ ሚኒስቴር አስታወቀ። በዓለም አቀፍ ደረጃ የስደተኞች ቁጥር 120 ሚሊዮን መሻገሩን የተባበሩት መንግስታት ድርጅት በገለጸበት ማግስት የኢትዮጵያ መንግስት በአስቸጋሪ ሁኔታ ውስጥ የነበሩ ዜጎችን የመታደግ ስራ አጠናክሮ መቀጠሉን አስታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ለትርታ እንደገለጹት ባለፉት 5 ወራት ብቻ ከሳውዲ አረቢያ 26 ሺህ እንዲሁም ከማይናማር 1300 በላይ በአስቸጋሪ ሁኔታ ውስጥ የነበሩ ዜጎችን ወደ ሀገራቸው እንዲመለሱ ተደርጓል ብለዋል። ቃል አቀባዩ አክለውም ዜጎች በህገ ወጥ መንገድ ድንበር ሲያቋርጡ ለመብታቸው መከራከርም ሆነ ጥበቃ ማድረግ አዳጋች እንደሚሆን ጠቁመው ሚኒስቴር መስሪያ ቤቱ ለዜጎች አስፈላጊውን ጥበቃና አገልግሎት ለመስጠት እየሰራ መሆኑንም ገልጠዋል። በተያያዘም ከፍልሰት ተመላሽ ዜጎችን በዘላቂነት ለማቋቋም ከስራና ክህሎት ሚኒስቴር ጋር በመተባበር የስራ እድል የመፍጠር ስራ እየተከወነ እንደሚገኝም ነግረውናል። የሴቶችና ማህበራዊ ጉዳይ ሚኒስቴር በበኩሉ ከፍልሰት ተመላሽ ዜጎች በጉዞ ላይ በደረሰባቸው እንግልት ለደረሰባቸው ከፍተኛ ጉዳት በጊዜያዊ ማቆያ ማዕከላት ውስጥ የስነ ልቦና ድጋፍና ትምህርት እየተሰጣቸው መሆኑን አስታውቋል ሲል የዘገበው ባልደረባችን አበበ ተገኝ ነው። ወደ ውጭ ዜናዎች ስናልፍ አሜሪካና አይቮሪ ኮስት የ487 ሚሊዮን ዶላር የጤና ስምምነት ተፈራረሙ። የጤና ስርዓትን ለማሻሻል ያለመው የተባለው የሀገሪቱን የበሽታ መከላከል አቅም የሚያዳብር የሁለትዮሽ ስምምነት መፈራረሟን አይቮሪ ኮስት አስታውቃለች። HIV ኤድስን፣ ወባንና የሳምባ በሽታን ለመዋጋት ሀገሪቱ የምታደርገውን እንቅስቃሴ የሚደግፍ ነው የተባለለት ይህ ስምምነት የጤና አገልግሎት ላይ በማስፋፋት እሱ ላይም ትኩረት አድርጎ እንደሚሰራም ተመላክቷል። የአይቮሪ ኮስት ጠቅላይ ሚኒስትር ቤዮግሬማሞ ስምምነቱ ከአሜሪካ አዲሱ ዓለም አቀፍ የጤና ስትራቴጂ ጋር የሚጣጣም መሆኑን ጠቁመዋል። የገንዘብ ድጋፉ በአሜሪካ መንግስት የሚደረግ መሆኑ የተነገረ ሲሆን የአይቮሪ ኮስትን ለበሽታ መከላከል ያላትን ቁርጠኝነት ያግዛል ሲል የዘገበው አፍሪካ ኒውስ ነው። በ2025 ወደ ስፔን ድንበር ለመሻገር ሲሞክሩ ህይወታቸው ያለፈ ስደተኞች ቁጥር ከ3000 በላይ መድረሱ ተገለጸ። በፈረንጆቹ 2025 አንድ አመት ውስጥ ወደ ስፔን በባህር ለመሻገር በሞከሩ ስደተኞች ላይ የደረሰው አደጋ አሳሳቢ መሆኑም ተገልጿል። አዳዲስ የወጡ መረጃዎች እንደሚያሳዩት ባለፈው አንድ አመት ብቻ ከ3000 በላይ ስደተኞች በባህር ላይ ህይወታቸውን አጥተዋል ተብሏል። ከሚናዶ ፍሮንቴስትራ ተነስተው የተሰኘ መንግስታዊ ያልሆነ ድርጅት ባወጣው ሪፖርት መሰረት ከጥር እስከ ታህሳስ አጋማሽ 2025 ድረስ ባለው ጊዜ ውስጥ 3090 ሰዎች በባህር ላይ ሰጥመው መሞታቸውም ተገልጿል። ከነዚህ መካከል 192 ሴቶችና 437 ህጻናት እንደሚገኙበት ነው በሪፖርቱ ላይ የተመላከተው። ምንም እንኳን የሟቾች ቁጥር ካለፈው አመት ተመሳሳይ ወቅት ጋር ሲነጻጸር የተወሰነ አነስተኛ መሆኑ ቢጠቆምም የሰብአዊ መብት ተሟጋች ቡድኖች ግን የድንበር ጥበቃ መጠናከሩ ጉዞውን ይበልጥ አደገኛ እያደረገው ስለመሆኑ ነው ያስጠነቀቁት። ከዚህ ጋር ተያይዞ እንግዲህ ስደተኞችም ተገቢውን ጥንቃቄ እንዲያደርጉ መዘገቡን አልጀዚራ ነው ያስታወቀው። የሊቢያ ብሔራዊ ሙዚየም ከ14 ዓመታት በኋላ ዳግም መከፈቱን በሀገሪቱ ያለውን ተስፋ አመላካች ነው ተብሏል። በሊቢያ ለ14 ዓመታት ያህል ዝግ ሆኖ የቆየው ብሔራዊ ሙዚየም በመከፈቱ በሀገሪቱ ያለው እንቅስቃሴ የተረጋጋ ስለመሆኑ ማሳያ ነውም ተብሏል። በነዳጅ ሀብት የበለጸገችው ሊቢያ ለአመታት በጦርነትና ግጭት ስትታመስ ቆይታለች። በዚህ ምክንያት ማግኘት ያለባትን ጥቅም እንዳጣችና ለዜጎቿ ምቹ ሀገር እንዳልነበረች ዘገባው አውስቷል። አሁን ግን በሀገሪቱ አንጻራዊ ሰላምና ደህንነት እየታየ በመሆኑ ዜጎች እፎይታ እየተሰማቸው ነው ብሏል ዘገባው። የሙዚየሙ አስተዳደር ካማል ዩሱፍ እንዳሉት ከሆነ የሊቢያን አብዛኛውን ታሪክ በአንድ ሰንዶ የያዘው ይህ ግዙፍ ሙዚየም መከፈቱ ታሪካዊ ድል ነው ብለውታል። አሶሺየትድ ፕሬስ ነው የዘገበው። በመጨረሻም
የተባበሩት መንግስታት ዋና ጸሐፊ በአዲሱ ዓመት መሪዎች ትኩረታቸውን ወደ ሰላም እንዲያደርጉ ጥሪ ያቀረቡ። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ዓለም በግጭት በረሃብና ጦርነት እንዲሁም በአየር ንብረት ለውጥ ከመቼውም ጊዜ በላይ እየተፈተነች ያለችበት ሁኔታ መኖሩንም ጠቁመዋል። ዋና ጸሐፊው በአዲስ ዓመት መልእክታቸው ለዓለም አቀፍ ማህበረሰብና በተለይም ለመሪዎች ማስጠንቀቂያ ሰጥተዋል። ትርምስና አለመረጋጋት ዓለም አቀፋዊውን ገጽታ መቆጣጠራቸውን ቀጥለዋል ያሉት ጉቴሬዝ ይህም በዓለም አቀፍ ሕግ ላይ የሚፈጸሙ የመብት ጥሰቶች ከጊዜ ወደ ጊዜ መጨመራቸውን ያመላክታል ብለዋል። አንቶኒዮ ጉቴሬዝ መሪዎች ምርጫዎቻቸውን ዳግም ማጤን እንዳለባቸውና ቀጣዩ 2026 ዓመት ሰላምን የሚያሰፍኑበት እንዲሆን ዓለማችንም ሰላምን እንድታስተናግድ ጥሪ አቅርበዋል። አፍሪካ ኒውስ ዘግቦታል። ከኛ ጋር እስከ 2 ሰዓት ተኩል በሚኖረን ቆይታ አጋር በመሆን እየሰሩ የሚገኙት 2 አጋሮች አሉን። ራይድ ትራንስፖርት የመጀመሪያው ነው። እንኳን ለ2018 የገና በዓል አደረሳችሁ እያለ ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጩ ራይድ ትራንስፖርት እንክብካቤ ሳያጎድ ደህንነታቸው እንደተጠበቀ በአይነ ስጋ ያገኝናኙታል እያለ ነው። ከራይድ ጋር ወደፊት ራይድ ትራንስፖርት ይሳት አጋራችን ነው። እናት ባንክ ሌላኛው አጋራችን ነው። ከአሪፍ ፔ ፋይናንሻል ሶሉሽን ጋር በመተባበር እናት አሪፍ ፖስን አስተዋውቋል። በእናት አሪፍ ፖስ ግብይትን ማቅለል፣ ኑሮንም እንዲሁም ማመቻቸት ማዘመን ይቻላል። እናት መላ ደግሞ ትምህርት ቤቶችና ወላጆች ጉዳዮቻችሁን የምታቀሉበት አማራጭ ነው። የትምህርት ቤት ክፍያን እንዲሁም የልጆች የኮሚኒኬሽን ደብተርና መጽሐፍ ግዢን በእናት መላ መከወን ይቻላል። ትርታ 97.6 ኤፍኤም ከልቡ የቀረበ